ምዕራፍ 4 ከቁጥር 12 ጀምሮ እስከ ቁጥር 17 ድረስ እናነባለን። ኢየሱስ የዮሐንስን መታሰር በሰማ ጊዜ ወደ ገሊላ ተመለሰ። የናዝሬትንም ከተማ ትቶ በዛብሎንና በኒፍታሌም አካባቢ በባህሩ አጠገብ በምትገኘው በቅፍርናሆም ከተማ መኖር ጀመረ። በዚህም በነቢዩ ኢሳይያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። የዛብሎን ምድር፣ የኒፍታሌም ምድር ከዮርዳኖስ ማዶ በባህር መንገድ አጠገብ ያለው የአሕዛብ ገሊላ፣ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ውስጥ ላለውም ብርሃን ወጣለት። ከዚያ ጊዜ አንስቶ ኢየሱስ ንስሐ ግቡ መንግስተ ሰማያት ቀርባለችና እያለ መስበክ ጀመረ። የጌታችንን ወንጌል እግዚአብሔር እንዲገልጥልን ከኔ ጋር በጸሎት በእግዚአብሔር ፊት እንቅረብ። እግዚአብሔር ቸር እጅግ መልካም ደግ የሆንክ አባታችን ሆይ ስለዚህ መልካም ቀን በፊትህ አንተን ለማምለክ ስለመሰብሰባችን እናመሰግናለን። በቸርነትህ ህይወታችንን በብዙ መልካምነት ሞልተ ደግሞ በብዙ የኃጢአት ይቅርታ አልፈህ ዛሬም በፊትህ እንድንሆን ልጅህን ኢየሱስን በእርሱ በኩል ደግሞ ለአንተም ምስጋናን እንድናቀርብ በዚህ ማለዳ ወደዚህ ስላፈለስከን እናመሰግናለን። እግዚአብሔር አባታችን ሆይ ቃልህንም ደግሞ ለመማር ልጆችህ በፊት አለን። አንደበትህን ለእኛ በምህረት እንድትከፍት ቃልህን እንድታበራልን እንለምንሃለን። በመንፈስ ቅዱስ ኃይል እነዚህን ቃሎች መረዳት የምንችልበትን አቅም እንድትሰጠን እንለምናለን። ይህም ለመጽናናት በፊትህ በወንጌል በልጅ በኩል ደስታን እንዲሰጠን ደግሞ መንገድ ለሳትን እንዲመልሰን ከጥፋታችን ይህ ቃል ይህንን እንዲያደርግልን ደግሞም ከፊትህ አንዳችንም በቃልህ ሳንጎበኝ እንዳንወጣ በምህረትህ እያንዳንዳችንን እንድታየን እንለምናለን። ቅዱስ መንፈስ ሆይ ቸርነትህን እንድታሳየን በምህረትህ የእነዚህ ቃሎች ባለቤት ነህና እንድትገልጥልን እንድታስተምረን በልባችን ውስጥ እንድታበራልን አንተንም እንጠይቃለን። እግዚአብሔር አባቶች ስለ ሁሉ ነገር ስምህ ይመስገን። ይህን ጸሎታችንን በልጅ በክርስቶስ ደም እናቀርባለን። አሜን። እንግዲህ ጌታችንን ወንጌል ዛሬ ምዕራፍ ማቴዎስ እንደተረከው ምዕራፍ 4 ቁጥር 12 እስከ 17 በጠዋቱ ክፍለ ጊዜ ለማየት እንሞክራለን። በዚህም በክርስቶስ ኢየሱስ ብርሃንና ሕይወት አለ በሚል ለማየትና በዚህም ይህንን ክፍል ለማስታወስ ደግሞ ሁሌም አእምሯችን ውስጥ እንዳይጠፋ ለማድረግ ደግሞም በጸሎት ላይ እንዳልኩት እግዚአብሔር በዚህ ወንጌል ሁላችንንም እንዲያጽናናን ምኞቴ ነው። እንግዲህ በሕይወት ውስጥ ሁለት መሰረታዊ ጥያቄዎች በሆነ ረገድ በእርግጥ ሌሎችም ጥያቄዎች ሊኖሩ ይችላሉ፣ ግን የሰው ልጅ ትልቁ ጥያቄ ወይም የሰው ልጅን ሁሉ ብዙ ሳይንቲፊክ ብትሏቸው፣ ቴክኖሎጂካል ብትሉ፣ ፊሎዞፊካል የሆኑ ሃይማኖቶችን ብትሉ ለመመለስ ከሚታገሏቸው ነገሮች ውስጥ እውቀት ማለት ዝም ብሎ ጃንክ ወይም ደግሞ የተከማቸ ነገር ሳይሆን ሕይወትን ደግሞ በሚሰጥ መንገድ እውቀትን ለማግኘት የሰው ልጅ ብርሃንን ለማግኘት ይታገላል። ከድንቁርናውም ወይም ደግሞ ከጨለማ ለመውጣት ማለት ነው። በትይዩም ደግሞ ሞትን ኦቨርካም ለማድረግ ወይ ደግሞ ከሞት ለማምለጥ ሞትንም ለመሻገር ይታገላል። እንግዲህ ሜቢ ብዙዎቻችን የዩቱብ እንትን ላይ ሰጀስት ተደርጎ ልናይ የምንችለው አንድ ታዋቂ አሜሪካ ውስጥ የሚኖር ሰው ይመስለኛል፣ ሀብታም ሰውዬ የራሱን ሰውነት እንደ ኤክስፐሪመንት እንዴት ሞትን ማሸነፍ እንደሚቻል ደግሞ ለሰው ልጅም ከሞት የማምለጥን መንገድ ለማግኘት ኤክስፐሪመንት በራሱ ሰውነት የተለያዩ ምግቦችን የተለያዩ ነገሮችን ከሐኪሞች ጋር በመሞከር ሞትን የምንሻገርበትን መንገድ ለማግኘት ይሞክራል። የራሱን ደም በልጁ ደም በመተካት እንደዚህ የወጣት ደምን ቢተካ ሰርቫይቭ ሊደረግ ይችላል ወይ በሚል አይነት ያ ድራይቪንግ የሆነውን የሰው ልጅን ሜዲካል የሆኑን ብትሉ የተለያዩ ጥያቄዎችን የሚገፋው በሆነ ረገድ እነዚህ ጥያቄዎች ናቸው ልንል እንችላለን። እናም ሰዎች የተለያዩ ፕሮፖዛሎችን በዘመናት ሁሉ ውስጥ አቅርበዋል የሰው ልጅን አርነትን ለመስጠት ወይም ደግሞ ብርሃን እንዲሆንለት ደግሞ ሕይወትም እንዲሆንለት። ነገር ግን እስከዛሬም እንደምታዩት ሞት አልተረታም። የምትጠራጠሩ ካላችሁ ወደፊትም አይረታም። ሞት እንዲሁ ራስን ኢተርናላይዝ ማድረግ ማለትም ዝም ብሎ እንዲ ሰርቫይቭ ከማድረግ ስለሚያልፍ ማለት ነው። ሞት በጣም በመጽሐፍ ቅዱስ መሰረት ካየን እንዲሁ ዝም ብሎ በዚህ ምድር ላይ ለዘላለም ከመኖር
ያልፋል። በመሰረቱ ይህ ምድር ራሱ እንደምታውቁት ከአዳም ውድቀት በኋላ ከእግዚአብሔር ከርስ በታች ያለ ነው። ይህንንም ወደታች እየሄድኩ ለማውራት እሞክራለሁ። ሰዎች አይታያቸውም በሆነ ረገድ ይሄ ራሱ የወደቀ ዓለም ወይ ደግሞ ከጨለማ በታች የተያዘ ከእግዚአብሔር ፍርድ በታች ያለ ዓለም መሆኑ። ስለዚህ በዚህ ዓለም ላይ ብዙ መቆየትም በራሱ ትርፍ አይደለም ለማለት ነው። ምክንያቱም ህይወት at the end of the day እንዲሁ ሰርቫይቭ አድርገን ምግብ እየበላን ከመኖር የሚያልፍ ስለሆነ በክርስቶስ ኢየሱስ በእግዚአብሔር መገለጥ የምንረዳው እሱን ነው። እሱንም በእርግጥ ሄልደን እንደሚለው ብርሃንን ይጠይቃል። ኢቭን ሰዎች ያሉበትን ጉስቁልና የያዘው ህይወት እንዳላቸው ለመገንዘብና በክርስቶስ ኢየሱስ የእግዚአብሔርን ቸርነት ለማግኘት እጃቸውን ስትሬች እንዲያደርጉ ራሱ ይህን ያለንበትን ኑዋሬ መረዳት ራሱ የእግዚአብሔር የማዳን የመጀመሪያው ሙቭ ነው ልንል እንችላለን። እግዚአብሔር የመጀመሪያው አንዱ እንዲሁ የሚገልጥልን በክርስቶስ ኢየሱስ እምነትን እንድናደርግ ወይ ደግሞ በክርስቶስ ኢየሱስ ለማመን በእምነት ኤግዘርት እንድናደርግ አንዱ የሚያደርገው ያለንበትን አሰቃቂ የሆነ ሁኔታ እንድንገነዘብ በማድረግ ነው። ሰው በተፈጥሯዊ መንገድ በሆነ ረገድ ይህንን ቢረዳም በእውነተኛ በወንጌል ተስፋ በክርስቶስ ኢየሱስ ለማመን በሚያበቃ መንገድ ጉስቁልና ሊረዳ የሚችለው መንፈስ ቅዱስ አይኑን ካበራለት ብቻ ነው። ዛሬ ይህንን እንግዲህ ኢሳያስ በተነበየው መሰረት ጌታችን ኢየሱስ ክርስቶስ እንዴት በእርሱ መምጣትና በእርሱ ወንጌል ውስጥ ለሰው ልጆች ሁሉ ብርሃንና ሕይወት እንዴት እንደተገለጠ በዚህም እኛም ተስፋችንና አጽንተን እንድንይዝ ለማበረታታት እሞክራለሁ። ቁጥር 12 ላይ ኢየሱስ የዮሐንስን መታሰር በሰማ ጊዜ ወደ ገሊላ ተመለሰ ይላል። 1954ቱ ይሄኛው አዲሱ መደበኛ ትርጉም ነው። 1954ቱ ላይ ኢየሱስ ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ ይላል። እንግሊዝኛውም ኬጂቪን ካያችሁ በዚህ አይነት መንገድ ነው የተቀመጠው። ኢየሱስ ተመለሰ ማለትም ክፋት የለውም። ምክንያቱም እንደምታዩት ጌታ ኢየሱስ ወደ ዮርዳኖስ የመጣው ምዕራፍ 3 ላይ በዮሐንስ ለመጠመቅ ከገሊላ ወይም ከናዝሬት እንደመጣ እናያለን። ምዕራፍ 2 መጨረሻ ላይ ከግብፅ ምርኮ ወደ ግብፅ ኤግዛይል የእግዚአብሔር ልጅ ከሄደ በኋላ ተመልሶ ሲመጣ አርካሊዮስን ንጉሱን ስለፈራ አባቱ ዮሴፍ ወደ ናዝሬት ወይ ወደ ገሊላ እንደሄደ ወደዛ የሄደበት ምክንያት የዛ ገዢ ከዛኛው ይልቅ ቫዮለንት ስላልሆነ ወይም ደግሞ ትንሽ ለስለስ ስለሚል እንደነበረ በዚህም ጌታችን ኢየሱስ የናዝሬቱ ኢየሱስ የተባለበትን ምክንያት ማቴዎስ ይነግረናል። ከዛ ምዕራፍ 3 ላይ ከዛው ከናዝሬት ከገሊላ ወደ ዮርዳኖስ በዮሐንስ ውሃ ለመጠመቅ እንደሄደ ይነግረንና ከዚህ እንግዲህ ተመልሶ ወደ ገሊላ የሄደበትን ምክንያት ነው እዚህ ጋር። ስለዚህ መመለስ ልንለው እንችላለን። ምክንያቱም ተመልሶ የሄደው ቁጥር 13 ላይ እንደምታዩት ወደ ገሊላ ወይ ወደ ናዝሬት ነው። እንግዲህ ቴዎሎጂካል የሆነው ሲግኒፊካንስ ምንድን ነው? ማቴዎስ እነዚህን የቦታ ለውጦችን ከአንዱ ወደ ሌላው ጌታ ኢየሱስ የሚያደርጋቸውን መንፈሳዊ በሆነ መንገድ ያየዋል። በዚህ ረገድ ጌታ ኢየሱስ ከዮሐንስ እንግዲህ ከዚህ ቦታ የመነሳቱ ምክንያት የሚለው ማቴዎስ የዮሐንስ መታሰር ነው ይላል። ለምንድነው የዮሐንስ መታሰር ወደ ገሊላ ጌታ ኢየሱስን እንዲሄድ ያደረገው? አንዳንዶች ጌታ ኢየሱስ ያለ ጊዜ ላለመሞት ይህ ዮሐንስ ላይ የደረሰው ስደት ወደ ኢየሱስም እንዳይመጣ ነው በማለት ይናገራል። ነገር ግን ያ ብዙም ጠንካራ አይደለም። ምክንያቱም ጌታ ኢየሱስ ምንም ከኮንትሮቨርሲ በዚህ ሰዓት ምንም አይነት ጥላቻ የለውም፣ ምንም አይነት ግጭት የለውም። የዮሐንስን መታሰር እንደምታውቁት በንጉሱ ላይ የወንድሙን ሚስት ለማግባት በመፈለጉ ያንን እንደ ኃጢአት እና ያንን ንጉሱ ማድረግ እንደነበረበት ስለነገረው ነው። ጌታ ኢየሱስን በቀጥታ ወደዚህ አይነት ጥቃት የሚያደርስ ሁኔታ ላይ ግጭቱ አይደለም። ያንን መረዳት ሌላኛውን ጥያቄ እንድናስብና በውስጡም እንዳልኩት የወንጌልን እውነት ወደ ማየት ይወስደናል። ታዲያ ጌታ ኢየሱስ ለምንድን ነው የሄደው? ከዮሐንስ መታሰር ጋር እንዴት ይገናኛል ብለን ብንጠይቅ መልሱ ጌታ ኢየሱስ የወንጌል አገልግሎቱን ለመጀመር ነው። ከዚህ ቦታ የመጀመሪያው የወንጌሉን ብስራት እዚህ ጋር ነው። የወንጌል እውነቱ ገሊላና ናዝሬት ወይም ደግሞ በገሊላ ውስጥ ያለችው ናዝሬት ከዛ አካባቢው የወንጌል ተቋዳሽ እንዲሆን በዚህ ውስጥ የእግዚአብሔርን ታላቅ ማንነትም ጭምር እናያለን። በቦታ መረጣው ራሱ ማለት ነው። ለምንድን ያን ያልኩት ብትሉ ጌታ ኢየሱስ ዮሐንስ እስከሚታሰርና ዮሐንስ አገልግሎቱን እስከሚያቆም ድረስ አገልግሎቱን አልጀመረም። አንደኛው ምክንያት ሰው እንዳይወዛገብ ነው። በሆነ ረገድ ሰዎች መጥምቁ ዮሐንስን እንደ ብርሃን ወደ ማየት መጥተዋል። ያ ማለት እንደ መሲህ። ከዚህ በፊትም እንዳልኩት ዮሐንስ ወንጌል ላይ ራሱ አንዱ የምታዩት ሰዎች ተወዛግበው
አንተ ዮሐንስ ራሱ መጀመሪያ እንደውም አንዳንዶች ምን ይላሉ? ዮሐንስን የሚከተሉ ሴክቶች ወደ መፈጠር ራሱ መጥተዋል በማለት ይናገራሉ። እና በዚህም ምክንያት ነው የዮሐንስ ወንጌል መግቢያው ላይ ጌታ መጥምቁ ዮሐንስ ስለ ብርሃን የሚመሰክር ነበር እንጂ እርሱ ራሱ ብርሃን አልነበረም በሚል ዴክለሬሽን የሚጀምረው። በዚህም ሰዎች አንዳንዴ መጥምቁ ዮሐንስን ራሱኑ መሲህ የመሆን አይነት ውዝግብ ውስጥ እንደገቡ እናያለን። እና ይሄ በእርግጥ ሰዎቹ እንደዚህ ስላሰቡ ነው ኢየሱስ የሄደው፣ ወይም ደግሞ ይሄ አይነት ኢየሱስ ራሱን በሆነ ረገድ የዮሐንስን አገልግሎት ማቆም የጠበቀው በአንድልም የእግዚአብሔር መግቦታዊም ደግሞም ትንቢታዊ ሲግኒፊካንሱም እንደዛ ነው። እንደምታዩት ኢሳያስ ምዕራፍ 40 ላይ ዮሐንስ በራሱ መንገድ ጠራጊ እንጂ የእግዚአብሔር መንግስት አዋጅ ነጋሪ አይደለም፣ ወይ ደግሞ የእግዚአብሔር መንግስት ለሰዎች የሚያበስር የሚያመጣ አካል አይደለም። የዮሐንስ ብቸኛ ሲግኒፊካንስ ህይወት ያለበትን ደግሞ የሚገለጥበትን አካል የመጠቆም አይነት ነው። ጥምቀቱ ራሱ በባህሪው በውስጡ ሰዎችን የማዘጋጀት ወይ ደግሞ ህይወት የመንፈስ ቅዱስ ቸርነት በክርስቶስ ኢየሱስ የሚሰጥበትን አቅጣጫ የሚጠቁም አካል ብቻ ነበር። ከዚህ ያለፈ ቦታ እንዲኖረው አልተፈለገም። በዚህ ምክንያት አገልግሎቱ ከክርስቶስ ኢየሱስ ከመጣ ያበቃል፣ ሲግኒፊካንሱ ያበቃል የመጥምቁ ዮሐንስ። ምክንያቱም ኢየሱስን ሰዎች እንዲቀበሉ የማዘጋጀት ስራ ብቻ ነው የነበረው። በዚህ ምክንያት ክርስቶስ ሲመጣ የእሱ አገልግሎት ያበቃል። እግዚአብሔርም በመግቦቱ በዚህ ምክንያት ነው ዮሐንስን ከክርስቶስ የወንጌል ስብከት ህይወት ውስጥ ያወጣው። ስለዚህ ኢየሱስ ምን እያደረገ ነው ብትሉ የዮሐንስን መታሰር እንደ ምልክት እየወሰደው ነው። ፓብሊክ ሚኒስትሪው ከዚህ ጊዜ በኋላ የጌታ ለእስራኤል ህዝብ የሚጀምር ወይ ደግሞ ለሰው ልጆች የሚጀምር መሆኑን ከመገንዘቡ የተነሳ ዮሐንስ ታሰረ የሚለው this is now the time እንደማለት ነው ለእግዚአብሔር ልጅ። ስለዚህ የመጀመሪያው የወንጌሉ ተካፋይ እንዲሆኑ ወደ ናዝሬት ወደ ገሊላ ሄደ። ይሄ በጣም ዋጋ እንዳለው ማቴዎስ ራሱ እያተለቀውና እንዴት የቦታ ለውጡ ድንገተኛ ወይም ደግሞ አክሲደንታል እንዳልሆነ ወይም ደግሞ ዝም ብሎ እንዲሁ እዚህ ይሻለኛል በሚል አይነት ብቻ አይደለም። የእግዚአብሔርንም ማንነት በዚህ ውስጥ ለማየት እንሞክረው በዚህ ረገድ ነው። ቁጥር 13 የቦታ ለውጡን ቀስ ብሎ ስነ መለኮታዊ ፋይዳ እንዳለው ወደ ማሳየት በውስጡ ደግሞ ቀስ ብለን ስናይ እንዳልኩት ደጋግሜ የወንጌል እውነትን ወደ ማሳየት ይሄዳል። ለዛ ነው የምፈልገው እኔ የስደት ሳይሆን የቦታ መረጣ ነው፣ ወይም ደግሞ ስነ መለኮታዊ በሆነ ምክንያት እግዚአብሔር እየመረጠ ነው አንዳች ቦታን። ይሄ ለምንድን ነው ብትሉ አንድ ጆን ቡኒያን አንድ መጽሐፍ አለው፣ ሙሉ መጽሐፍ ዘ ጀሩሳሌም ሲነርስ ሴቭድ የሚል እና ከላይ መጀመሪያ ካይ ስታዩት ዝም ብሎ ይመስላል እና የሱ ፖይንት ምንድን ነው የሐዋርያ ሥራ ምዕራፍ 1 እና 2 ላይ ያለውን ይወስድና እግዚአብሔር የወንጌሉ የመጀመሪያ ተካፋይ እንዲሆኑ የመረጣቸውን ሰዎች ተመልከቱ ይላል። በተለይም ምዕራፍ 2 ላይ ሲያሳይ ኢየሱስን የሰቀሉ ሰዎች እንደሆኑ እናነባለን አይደለ? የጴጥሮስ ሲከሳቸው ጌታችንን ኢየሱስን እናንተ ወስዳችሁ ሰቀላችሁት፣ ገደላችሁት ይላል። እና ከዚህ ተነስቶ ምን ይላል? እግዚአብሔር የወንጌሉ ተካፋይ እንዲሆኑ the worst ሲነሮችን ነው ከሁሉ ሰው በፊት ቀድሞ እድል የሰጠው ይላል። የእግዚአብሔር የጸጋ ሙቭመንት ወይ ደግሞ የእግዚአብሔር የጸጋ እንቅስቃሴ ማንን እንደሚያስቀድም ታያላችሁ፣ ወይም ደግሞ ወዴት እንደሚሮጥ ቀድሞ ትገነዘባላችሁ ይላል። ከዛ ይነሳና are you the worst sinner ራስን እንደዛ ብለህ ታስባለህ ወይ ብላችሁ ጠይቃላችሁ ወይ ይላል። አይዟችሁ ከሁሉ በፊት ወንጌሉ ለእናንተ ነው ይላል። ወንጌሉ ለመጀመሪያ ጊዜ ከተበሰረበት ጂኦግራፊካል ቦታ ማለት እውነቱን ነው አይደለ? ጌታ ኢየሱስ ራሱ ወንጌልን በእርግጥ ኮቨነንታል የሆነ የእግዚአብሔር ኮሚትመንትም አለ ለአይሁድ ሕዝብ ለእስራኤል ሕዝብ ቀድሞ ወንጌልን የመስጠት ግን እግዚአብሔር ጸጋው ምን አይነት ባህሪ እንዳለውም ጭምር ያሳያል በማለት ይሟገታል። ደግሞ ለማስረዳትም ይታገላል ጳውሎስ። ስለዚህ ራሱ ከኃጢአተኞች ዋናው የወንጌሉ የክርስቶስ ኢየሱስ ድሉ ማሳያ ነው። ሌላው እንዲሁ ቢቀር ቶማስ ዋትሰን ይላል ክርስቶስ በትንሣኤው ከሁሉ በፊት የወንጌሉ ሽልማት አድርጎ የወሰደው ከራሱ ጋራ ከቤተ መቅደስ ውስጥ ፕሪስት ሳይሆን ሌባ ነው ከራሱ ጋራ የወሰደው ይላል። የመጀመሪያው እግዚአብሔርን አዲሱን መንግስት የተካፈለው ዛሬ ከኔ ጋር በገነት ትሆናለህ የተባለለት አንድ ወንበዴ መሆኑን ማየት አለብን ይላል። ላይመስለን ይችላል፣ ግን የእግዚአብሔር ጸጋ ባህሪው
እንደዚህ አይነት ነው። ይህንን የምፈልገው ለዛ ነው። ቁጥር 13 ኢየሱስ ተመለሰ። የአገልግሎት የመጀመሪያው ጅማሬ ያደረገው ተመልሶ ወዴት ሄደ? ወደ ገሊላ። ከዛ ቁጥር 13 የናዝሬትንም ከተማ ትቶ በዛቢሎንና በንፍታሌም አካባቢ በባህሩ አጠገብ በምትገኘው በቀፈርናሆም ከተማ ሄዶ መኖር ጀመረ ይላል። በዚህም የናዝሬት ከተማ ማለትም የገሊላ ከተማ የወንጌሉ የመጀመሪያ ተቀባይ በእግዚአብሔር የተወደደች ሆና ተገኝታለች። ሉቃስ በጣም ደንስ በሆነ መንገድ ነው ይህንን ወደ ማውራት የሚሄደው። እሱንም በተለይም የሲራፍታ ከተማ ላይ የነበረችን አንዲት መበለት እንዴት ኤልያስ ሁሉ እያሉ ቀድሞ እንደመረጠ ወደዛ እንዴት ኤልያስ እንደሄደ ይናገርና የጌታንም የመጎብኘት ናዝሬትንም አስቀድሞ እድል መስጠቱን የወንጌል ወይም ደግሞ የእግዚአብሔር ኢንቴንሽናል የሆነ አክት እንደሆነ በብዙ ለማስረዳት ይሞክራል። ነገር ግን ናዝሬት ላይ የሆነው ነገር የእግዚአብሔር ምርጫ እንደዚህ ቢሆንም ናዝሬት የመለሰችበት መንገድ ግን አሳዛኝ እንደሆነ እናያለን፣ ወይ ደግሞ ታያላችሁ። ማቴዎስ ይህንን ባይነግረንም ኢየሱስ ናዝሬት መጣ፣ ናዝሬት ላይ ቆየ፣ ናዝሬትን ግን ትቶ ሄደ ይላል። ናዝሬትን ትቶ የሄደበትን ምክንያት አይነግረንም ማቴዎስ። እና በዚህ ውስጥ ናዝሬት በሚያሳዝን መንገድ ምንም እንኳ በእውነቱ ወንጌል መጀመሪያ መበሰር አለበት ብለን በሰው አእምሮ ብናስብ ቀድሞ የሚመጣው ኢየሩሳሌም ነው። የቤተ መቅደሱ መኖሪያ ነው። የኢሊቶች ያሉበት ቦታ ነው። ነገር ግን የእግዚአብሔር ምርጫ ምን አይነት የተዋረደ አካባቢ እንደሆነ እናያለን። ገሊላም ናዝሬትን ምርጫው አድርጓል እግዚአብሔር። ነገር ግን ምንም እንኳ እግዚአብሔር እንደዚህ ቢመርጥም ጌታ ኢየሱስን ወደ መግደል ደረጃ እስከሚደርሱ ድረስ እዛ እንደቆየና መጨረሻ ላይ ግን ገፍትሮት በገደል ውስጥ ሊከቱት ሲሉ ትቶ እንደሄደ እናነባለን። ከዚህ ተነሳና ጌታ ኢየሱስ ትቶ ሌሎች ቦታዎች ላይ ሄደ። እሱም ወደ ዛብሎን፣ ወደ ነፍታሌም አካባቢ፣ ወደ ቀፈርናሆም ሄዶ መኖር ጀመረ። በዚህም ታላቅ የወንጌል እውነት እንደተፈጸመ ማቴዎስ ይናገራል። ይህንንም የትንቢት ፍጻሜ አድርጎ ሌላኛው እንግዲህ ከዚህ በፊትም እንዳየነው ሌላኛው የትንቢቱ ሌላው ፍጻሜ ከዚህ በፊትም አይታችኋል። በነቢዩ እንዲህ ተብሎ እንደተጻፈ እያለ ከምዕራፍ 1 ጀምሮ ክርስቶስ የብሉይ ኪዳን ተስፋ ወይ የትንቢቶች ሁሉ ፍጻሜ እንደሆነ ኢቭን እያንዳንዱን የትንቢቱን ክፍሎች የቦታ ኢቭን ቦታ ራሱ መለዋወጥ የትንቢት ፍጻሜ እንደሆነ አይደለ? ከምርኮ በኋላ ከግብፅ ተመልሶ ወደ ናዝሬት መሄዱን በነቢያት የናዝሬቱ መሲህ ይባላል ተብሎ የተባለው ተፈጸመ በማለት ይናገራል። እዚህም ላይ ወደዚህ አካባቢ መምጣቱንም የትንቢት ፍጻሜ እንደሆነ ቁጥር 14 ላይ ይነግረናል። በዚህም በነቢዩ ኢሳያስ እንዲህ ተብሎ የተነገረው ተፈጸመ ይላል። ኢሳያስ ምዕራፍ 9 ቁጥር 1 2 ማለት ነው። እንግዲህ ኢሳያስ መጽሐፍ እንዴት በብዛት እንደተፈጸመ በዚህ እናያለን። ምዕራፍ 1 ላይ ውልደቱ እንዴት ከድንግል ሕፃን እንዴት እንደሚወለድ የተነገረው እንደተፈጸመ፣ አማኑኤል ከኛ ጋር ነው የሚለው እንዴት እንደተፈጸመ አሳየን። እዚህም ላይ ደግሞ ሌላኛውን የትንቢቱን ክፍል ያሳየናል። ከዚህ በፊት ራሱ ትዝ እንደሚላችሁ ምዕራፍ 11ን ምዕራፍ 2 መጨረሻ ላይ የናዝሬቱ ኢየሱስ ገሊላው ኢየሱስ የሚለውን የኢሳያስ ምዕራፍ 11 ፍጻሜ ወይም ደግሞ ቁጥቋጦ የሚልን ቃል እንደሚወክል በዚህም ትንቢቱ እንደተፈጸመ አውርተን ነበር። ዛሬም ሌላኛው ትንቢት ሲፈጸም እናያለን። ታዲያ እዚህ ውስጥ ያለው ዲፕ የሆነው የወንጌል እውነት ምንድን ነው? ኦልሬዲ የነገርኳችሁ ነው። እንደምታዩት ምንድን ነው ብለን የጠየቅን እንደሆነ ቁጥር 15 የዛቢሎን ምድር፣ የንፍታሌም ምድር፣ ከዮርዳኖስ ማዶ ባህር መንገድ አጠገብ ያለው የአሕዛብ ገሊላ፣ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ምድር ላሉት ብርሃን ወጣላቸው ይላል። ቁጥር 13 ላይ አካባቢዎቹን ነገረ፣ ኢየሱስ የሄደባቸውን ያንን ይዘውና ኢየሱስ እዚህ አካባቢ መኖር ጀመረ ይልና በዚህም ኢሳያስ ምዕራፍ 9 ቁጥር 1 እና 2 ያለው የእግዚአብሔር ትንቢት ቃል በኢሳያስ በኩል የተሰጠው ተፈጸመ ይለናል። እነዚህ አካባቢዎች ምንድን ናቸው? ምንድነው ይህን ያህልስ ታላቅ ነገር? ለዚህ እንግዲህ ቦታውን በአግባቡ መረዳት የወንጌል እውነትን ከውስጡ ለማግኘት ይረዳናል። እንግዲህ እንደምታዩት የአሕዛብ ገሊላ ነው። አካባቢው ደግሞ የዛብሎን ምድር፣ የንፍታሌም ምድር፣ ከዮርዳኖስ ተመልሶ ነው ኢየሱስ ወደ ገሊላ የሄደው እና ናዝሬትን ትቶ ወደ እነዚህ አካባቢዎች ነው የመጣው እና የአሕዛብ ገሊላ የምትለዋ ናት ወሳኛዋ። ምንድነው የሆነው ብለን እንደጠየቅን የገሊላ አካባቢ ሁለተኛ ነገሥት ምዕራፍ 15 ቁጥር 29 ጀምሮ ኮራፕትድ ወደ መሆን የመጣ አይነት የጂኦግራፊካል ቦታ ነው። በእስራኤል የቦታ አያያዝ ውስጥ ኮራፕትድ የሆነ ማለት ምንድነው? ዘሩ
የአሕዛብ ዘር ወደ መቀላቀል የመጣ አይነት ቦታ። በተለይም እስራኤላውያን በስደት ሲወሰዱ በቦታው ሌሎች መጥተው ወደ መኖር እንደመጡ ቦታው በሌሎች ኢንሃቢት ወደ መደረግ እንደመጣ ያሳየናል። በኋላም ኢቭን በመጀመሪያው ክፍለ ዘመንም በነበረው ጊዜ አሕዛቦች በጣም ከመብዛታቸው የተነሳ እንዲሁ አይሁዶች ለመውጣት አንዳንዶቹ እንደሞከሩ እናነባለን። ነገር ግን ኦልሬዲ ቦታው ኮራፕት እንደሆነ የሚታሰብ ንጹህ ተደርጎ የማይታይ ቦታ ነው። የእግዚአብሔር ተስፋ የማይጠበቅበት ቦታ ነው። አይሁዳውያን እንግዲህ አንዱ የዘር ንጽህናቸው መሲሁ ኤክስፔክት የሚደረግበት ቦታንም ጭምር ይወስናል። ስለዚህ ይሄኛውን አካባቢ ከእግዚአብሔር ጋር በሚገናኝ ወይ ደግሞ ከእስራኤል ሕዝብ ጋር በሚገናኝ የተስፋ ቦታ ተደርጎ አይታሰብም። አንዳንድ ቦታዎች ላይ ከዚህ በፊትም እንዳያችሁት አንዳንድ ጂኦግራፊካል ቦታዎች ምንም አይነት በጎ ነገር የማይጠበቅባቸው ናቸው። እንዳያችሁት ከናዝሬት መልካም ነገር ይገኛልን በማለት ሲናገሩ እናያለን። ምንም የሚጠበቁ ከተማዎች አሉ። የእግዚአብሔር ደግነት ወይ ደግሞ የእግዚአብሔር ማዳን ይወጣል ተብሎ መሲሁ ይወጣል፣ የአይሁድ መሲህ ይመጣል ይገለጣል ተብሎ የሚጠበቅባቸው ቦታዎች አሉ። እነዚህ አይነት አካባቢዎች የሚጠበቁ ደግሞም ለተስፋውም የተገቡ ተደርጎ ራሱ አይታዩ። ነገር ግን ወደ አይሁድ ሕዝብ ተጠግተው ደግሞ በዛም ውስጥ ሆኖ የሚኖሩ በመሆናቸው በሕዝቡ ዘንድ ላለመጠጋት ሰዎች የሚመክሯቸው አይነት ጂኦግራፊካል አካባቢዎች ናቸው። ለምሳሌ ኢቭን ማቴዎስ ወንጌል ምዕራፍ 10 ላይ ብታዩ የሳምራውያንን መንደር እንዳይረግጡ ጌታ ኢየሱስ ደቀ መዛሙርቱን ያስጠነቅቃቸዋል። ምክንያቱም እኔ የመጣሁት ለእግዚአብሔር ሕዝብ ለጠፉ ለአብርሃም ልጆች እንጂ ለሌላው አይደለም በማለት ይናገራል። ጂኦግራፊ ማተር እንደሚያደርግ ለመናገር ብዬ ነው። ምዕራፍ 10 ላይ ማቴዎስ ወንጌል ምዕራፍ 10 የ12ቱን ሐዋርያት የመጀመሪያው ተልእኮ ላይ ሲናገር እንደዚህ ይላል። ቁጥር 5 እነዚህን 12ቱን ኢየሱስ እንዲህ ከሚል ትእዛዝ ጋር ላካቸው፣ ወደ አሕዛብ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ፣ ሄዳችሁም መንግስተ ሰማያት ቀርባለች ብላችሁ ስበኩ ይላል። ቦታ እንዴት ሲሪየስ ጉዳይ እንደሆነ ማለት ጂኦግራፊካል ስፔስ ራሱ እንዴት አሕዛቦች ለዚህ ወንጌል የመጀመሪያው ተካፋይ እንዳልሆኑና ኢየሱስ ራሱ እንደሚከለክላቸው እናያለን። እንዳትሄዱ በማለት ይሄ እንግዲህ የሳምራውያን አካባቢ፣ ይሄ ገሊላም አካባቢ ወይም ደግሞ የናዝሬት አካባቢ ከዚህ ኮራፕሽን የተነሳ እንደዚህ የሚታይ አይነት ቦታ ነው። ነገር ግን የእግዚአብሔር በሆነ ረገድ ሂድን የሆነው ግን አስገራሚ ጸጋ በዚህ የወንጌሉ መግቢያ ግን በሚደንቅ ሁኔታ ይታያል። በኋላ እንግዲህ ማቴዎስ ወንጌል ምዕራፍ 28 ላይ የእግዚአብሔር ልጅ ቁጥር 19 ሁሉን ነገር ከፈጸመ በኋላ ወደ ሰማያት በመውጣቱ ሰማይና ምድርን ወደ መግዛት ሲመጣ ግን ወደ ሕዝቦች ሁሉ ሂዱ በማለት የወንጌልን ዶሜን ኢየሱስ ራሱ ይቀይራል። ራሱ ባለበት ራሱ ተመልሶ ለነሱ ጂኦግራፊውን ላይኑን ሲናገር ከኢየሩሳሌም ጀምራችሁ እስከ ዓለም ዳርቻ ድረስ አሁኑን ወንጌል መስበክ ትችላላችሁ ብሎ መስመሩን ሲያጠፋው እናያለን። ነገር ግን በሚደንቅ ሁኔታ ገና በወንጌሉ ጅማሬ ውስጥም ግን አሕዛቦች የእግዚአብሔር ማዳን ሰከንድ ፕላን ሳይሆኑ ይሄ እንግዲህ ኮንትራዲክት የሚያደርግ የሚመስል ቢመስልም ግን የእግዚአብሔርን የጸጋ መሻቱን ግን ከቀድሞ ከመጀመሪያው ጀምሮ ያሳየናል። ኢየሩሳሌም ከመሆን ይልቅ የወንጌሉ የመጀመሪያ ቦታ ላይ የወንጌሉ ተቀባይ ሆኖ የምናገኛቸው ኮራፕት የሚመስሉ የአሕዛብ ገሊላ ሆኖ እናያለን። በዚህም ስለ እግዚአብሔር የምንማረው ነገር አለ፣ ስለ ኢየሱስ ክርስቶስ ወንጌልም ባህሪ ማለት ነው። በትንቢት ውስጥ እንግዲህ ሄዳችሁ ትንቢት ኢሳያስ ምዕራፍ 9ን ብታዩ እንዴት የጥፋት እንዴት ክላይማክስ ላይ በደረሰ ጊዜ እግዚአብሔር የመታደስ ጊዜ እንደሚመጣ ተስፋ የሚሰጥ ብርሃን ይወጣል የሚል ነው። በሞት ጥላ ላሉት የእግዚአብሔር ብርሃን ይወጣላቸዋል፣ ጊዜ ይመጣል እንደዚህ አይነት የሚል ነው። በጨለማ ውስጥ ለሚሄዱ ሰዎች ታላቅ ብርሃን የሚወጣበት ጊዜ ይመጣል የሚል የማጽናናት የተስፋ ቃል። ማቴዎስ እንግዲህ ይህ አሁን ዘመኑ እንደመጣና በክርስቶስ ኢየሱስ ለእንደዚህ አይነት ህዝቦች የእግዚአብሔር ማዳን ሊሆን እንዳለ ደግሞም እግዚአብሔር የዚህ የወንጌሉ ተካፋይ የመጀመሪያ በማድረግ ራሱ ቸርነቱን እየገለጠ ነው። በዚህም የእግዚአብሔር የማዳን ወንጌል አሕዛብን ራሱ የሚያካትት አሕዛብን የሚፈልግ የእግዚአብሔር
ማዳን እንደሆነ እየታየ ነው አይደለ? ኢየሱስ እዛ አካባቢ መኖሩ የእግዚአብሔር ማዳን ለዚህ ሕዝብም እንደሆነ ያሳየናል። የጸጋውን ስፋት ያሳየናል። ጌታ ኢየሱስ ዮሐንስ ወንጌል ላይ ስታነቡ ምዕራፍ 4 ላይ ወደ ሳምራውያን ሕዝብ ገብቶ የቆየባት ጊዜ 2 ቀን ብቻ ነበረች እና ያ ቸርነቱ ይገርማል አይደለ? ዊሉን ያሳየል የጌታን አሕዛብን እንደሚፈልግ። ነገር ግን ጥቂት ቀን የሰጣቸው እድል ተብሎ አይሁዳውያን ለብዙ እንደፈለጉት ማግኘት ይችላሉ። ለአሕዛቦች ግን ሪዘርቭ እንደሆነ እናያለን። ግን በሪዘርቬሽኑ መካከል ግን ፍንጥቅ እያለ የሚወጣን የእግዚአብሔርን ጸጋ አሕዛቦችን የሚፈልግ መንግስት እንደሆነ የእግዚአብሔር እናያለን። ያው ማቴዎስ እንግዲህ ቀጥታ ባይሆንም በተዘዋዋሪ ከዚህ በፊትም ምዕራፍ 2 ላይ በሰብአ ሰገሎች ወይም በማጊዎች መምጣት የእግዚአብሔር አሕዛብን የሚፈልግ መሆኑን በሆነ ረገድ ምንም ሳይናገር ግን ገልጦልን ያለፈው የእግዚአብሔር ጸጋ ተካፋይ ሆኖ እናያለን። አይገርምም? ውልደቱን ራሱ ሴሌብሬት ለማድረግ አሕዛቦችን ከሩቅ ጠራቸው። ይሄ ልብ ይነካል አይደል? በጨለማ ውስጥ ያሉትን ኢቭን በዲሉዥን ውስጥ ኮከብ ቆጠራ ውስጥ ብርሃንን እናያለን፣ እውቀትን እናገኛለን ብሎ የሚዳክሩ ሰዎችን የክርስቶስ ኢየሱስን መምጣት እንዲያዩ አረጋቸው። ተራ ነገር አድርገን እንዳናስብ፣ ለእኔም ለእናንተም የእግዚአብሔርን ጸጋ ባህሪ በእውነት እንድናይ ነው መሻቴ። ወደዛ ለመሄድ ነው። የእግዚአብሔር ጸጋ ምን አይነት ሚዝሪ ውስጥ ወዳሉት የሚገሰግስ እንደሆነ እንድንገነዘብ ብዬ ነው። በብዙ ተድላ ውስጥ ያሉትን ይፈልጋል ብለን ኤክስፔክት እናደርግ፣ ወርስት ሁኔታ ላይ ያሉትን ወደ ወንጌሉ የሚጋብዝ መንግስት ነው። ወደ ብርሃን የሚጋብዝ መንግስት ነው። Spurgeon እንደዚህ ይላል, Our Lord courts not those who glory in their light, but those who pine in their darkness. He comes with heavenly life, not to those who boast of their own life and energy, but to those who are under condemnation and who feel the shades of the death shutting them out from the light and hope ይላል። የእግዚአብሔር ጸጋን ባህሪ እናያለን ይላል። ወዴት እንደሚሮጥ እናያለን። ወዴት እንደሚያጋድል እናያለን። እግዚአብሔር ጉስቁልናችን በባህሪው በራሱ ጽድቅ ስለሆነ አይደለ? አንዳንዴ ጎስቋላ መሆን በራሱ በእግዚአብሔር ፊት ቨርቹዌስ ሆነ እንድንታይ የሚያደርግ ስለሆነ አይደለ? ነገር ግን ልክ የእናት ደግነት ብዙ ወደ ተጎሳቆለ ልጅ ያንን ሱዝ ለማድረግ እንደሚሄድ የእግዚአብሔርም ጸጋ ወረስት ወደሆነ ቦታ የሚፈስ እንደሆነ ያሳየናል። ቶማስ ዋትሰን ስለ እግዚአብሔር ምሕረት ሲያወራ ቦዲ ኦፍ ዲቪኒቲ ላይ የእግዚአብሔር ምሕረት ይላል ልክ የእናት ጡት ወተት ሞልቶት በልጅ ለመጠባት እንደሚጓጓ አይነት ወይም ደግሞ ያንን ኢዝ እንደሚፈልግ አይነት የእግዚአብሔር ምሕረትን በኃጢአተኞች በዚህ ልክ አይደለ? አንዳንዴ ለምንድን ነው የምለው ብትሉ ከዚህ በፊት ብዙ ጊዜ በዚህ ስብከቴ ውስጥ በጣም እንደምደጋግመው እንደምታዩት ብዙ ጊዜ እግዚአብሔር በጣም የጸጋን ንፉግ አድርገን ነው የምናስበው። እግዚአብሔር ጸጋን ላለመስጠት የሚያስለምን አድርገን ነው የምናስበው። ግን ባህሪው እንደውም ኃጢአተኞች ናቸው የማይፈልጉት። ኃጢአተኞች ናቸው የእግዚአብሔርን ጸጋ የማይፈልጉት እንጂ ጸጋው በባህሪው ራሱ የሚሮጥ አይነት ጸጋ ነው። እግዚአብሔር ቸርነትን አታሳየኝም ወይ ምሕረትን ለእኔ ከሰው ሁሉ ይልቅ ለምን የእግዚአብሔር ደግነት ይርቃል እንላለን። ግን እንደውም ምን ያህል አበለብል እንደሆነ ባለማየታችን ምክንያት ኢቭን በዛ አይነት ስጋት ለማግኘት እንደምንሞክር ከማሰባችን የተነሳ ነው እንደውም የማይገኘው። የእግዚአብሔር ማዳን እጅግ ለጉስቁልና የሚቀርብ ለውድቀት የሚቀርብ ጸጋ ነው አይደለ? በእርግጥ የኮቨነንት ውስጥ ላለ ህዝብ ነው። መዝሙር 23 ለዚህ ትልቅ ማሳያ ነው። ስትራይክ የሚያደርግ አይነት ነው አይደል? የዳዊት ምሕረትና ቸርነት ይከታተሉኛል ነው የሚለው።
ኢማጂን ስታደርጉት አይገርምም? ዳዊት አይደለም ወደ እግዚአብሔር ምሕረትና ወደ እግዚአብሔር በጎነት ምሕረቱና በጎነቱ ዳዊትን በሄደበት ሁሉ ይከታተላል አይደል? እኛ ወደ እግዚአብሔር ምሕረት እንደምንሄድ ነው የምናስበው። ብዙ ጊዜ ግን የእግዚአብሔር ምሕረት ወደኛ ይገሰግሳል። እንደዚህ አይነት አምላክ ወደ መረዳት ካላየን ማወቃችን እጅግ questionable ነው። የእግዚአብሔር ጸጋ በጣም የራቀ፣ የእግዚአብሔር ቸርነት እጅግ የራቀ፣ የእግዚአብሔር ማዳን እጅግ የራቀ፣ የእግዚአብሔር የኃጢአት ይቅርታው እጅግ የራቀ አድርገን ካሰብን አምላካችንን በእውነቱ ማወቃችን ሊጠየቅ ይችላል። ቁጥር 16 በዚህ አይነት ጨለማ ውስጥ ላለ ሕዝብ ምን እንደተከሰተ ሲያወራ በክርስቶስ ኢየሱስ መምጣት በጨለማ የሚኖር ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ምድር ላሉት ብርሃን ወጣላቸው ይላል። ይህ በጣም እውነቱን ለመናገር ስትራይክ ያደርጋል። የክርስቶስ ኢየሱስን ማንነት እና መንግስቱን የሚገልጽባቸው ቃላቶች እኛን ራሱ ጥያቄ ውስጥ እንድንጠይቅ የሚያደርግ ነው አይደለ? እነዚህ አጀክቲቮች በጣም ያስፈራሉ። እንደምታዩት በጨለማ የሚኖር ህዝብ ብርሃን አየ አይደለም የሚለው፣ ታላቅ ብርሃን አየ ይላል። በሞት ጥላ ምድር ላሉት ብርሃን ወጣላቸው ይላል። ለምንድን ነው በዚህ አይነት መንገድ የሚያወራው? የምርስ ምን ማለታችን ነው? ይህ የሚያሳየን ሰው ክርስቶስን እና መንግስቱን ካላወቀ ያለበትን እውነታ ነው የሚያሳየው። አንዱ በእውቀት ደረጃ፣ ሁለተኛው ደግሞ በህይወት ረገድ። መግቢያ ላይ ለመናገር እንደሞከርኩት ሰው ክርስቶስን ካላገኘ፣ የክርስቶስን መንግስት ወደ ማወቅ ካልመጣ በብርቱ ጨለማ ውስጥ ነው ያለው። When those who lay in darkness are said to have seen a great light, a change so sudden and remarkable is intended to enlarge our views of the greatness of the divine salvation ይላል። እነዚህ ቃላቶች በጨለማ የሚሄድ ህዝብ ታላቅ ብርሃን አየ የሚለው የሚያሳየን የወንጌሉንና የክርስቶስን መንግስት ታላቅ የማዳኑን ታላቅነት። ምን ልላችሁ ነው መሰላችሁ? ከተፈጥሮ አይነት የህይወት ከውድቀት እውነታ ወደ ድነት ስቴት መምጣት እንዲሁ ናቹራል ፕሮግረስ አይደለም ወይ? እንዲሁ ምን ልላችሁ ነው? እንዲሁ ትንሽ ብርሃን ነበረኝ ወንጌሉ ትንሽ አፕዴት አደረገልኝ አይነት አይደለም። ሰሞኑን አንድ ሰው እንደዚህ በአጋጣሚ እየተወራ ምን ይላል? ብቻ የአፍሪካ ፍልስፍና ነው እንግዲህ፣ የአፍሪካ ፍልስፍና አላት ነው ክርክሩ። እና ችግሩ የአፍሪካ ፍልስፍና አለ ወይ የለም አይደለም። ወደ ወንጌሉ ሲመጣም እኛም ሃይማኖት አለን ወደሚል ክርክር ይላል። ክርስትና የምዕራቡ ሃይማኖት ነው። እኛም ግን ክርስትና ከመምጣቱ በፊት ሃይማኖት ነበረ። እንደው ክርክር ውስጥ ከየት ይሄዳል? ክርስትና ከመምጣቱ በፊት የነበሩ ሎካል ሃይማኖቶች በራሳቸው ራሱ እግዚአብሔርን የማወቅ ናቸው። ይህ ጨቋኝ የምዕራባውያን እሳቤ ነው። ይሄ የሚያስፈራው ምን ያህል ሰዎች የክርስቶስ ኢየሱስን ወንጌል እና ብርሃን ታላቅነት ያለመገንዘብ ምልክት ነው። ይህ ብርሃን ዝም ብሎ እንዲሁ ትንሽዬ ብርሃን ነበረ፣ ይሄ ትንሽ የተሻለ ትንሽ ብርሃን ነው ምንል ከሆነ እኛ ራሱ ወደ ብርሃን መተን ላይሆን ይችላል አይደለ? በመሰረቱ አንድ ሰው እንደሚለው እንቅልፍ ላይ ያለ ሰው መንቃት ምን እንደሆነ አያውቅም ይላል። ልክ እንደዛው ነው። ወደ ወንጌሉ ብርሃን ያልመጣ ሰው ጨለማ ብርሃን ሊመስለው ይችላል። በመሰረቱ ጨለማ ውስጥ አለን ብለውም ላያስቡ ይችላሉ፣ ደግሞ አያስቡም። የሰው ልጅ ትዕቢቱ በጽድቅ በስራ ብቻ አይደለም የሚታበየው፣ በእውቀትም ይታበያል። ከክርስቶስ ኢየሱስ ውጪ ብርሃን አለኝ ይላል፣ ወይ ደግሞ ከእግዚአብሔር ወንጌል ውጪ አያለው ይላል፣ አውቃለሁ ይላል፣ ራሴንም አውቃለሁ እግዚአብሔርንም አውቃለሁ ይላል። ነገር ግን ሰው ራሱንም በእውነተኛ መንገድ ወደ ማወቅ የሚመጣው እግዚአብሔርንም በእውነተኛ መንገድ ወደ ማወቅ የሚመጣው ክርስቶስ ኢየሱስን እና መንግስቱን ወንጌሉን ሲያውቅ ብቻ ነው። ይህም ደግሞ እንደ ታላቅ ብርሃን ወደ ኃጢአተኞች የሚመጣ መገለጥ ነው። Those who are without Christ are in the dark. Indeed, they are darkness itself.
like the darkness that was on the face of the deep ይላል አንድ ሰው። ከክርስቶስ ውጭ ያሉ ሰዎች በጨለማ ውስጥ ነው ያሉት። ጨለማ ብቻ አይደለም፣ እነርሱ ራሳቸው ሐዋርያው ጳውሎስም ኤፌሶን ምዕራፍ 4 ላይ እንደሚል እነሱ ራሱ ጨለማ ናቸው። ራሳቸውንም ማለት ምን አያውቁም ብትሉ ኃጢአተኝነታቸውን አያውቁም። ራሳቸውን እንደ እግዚአብሔር ፍጥረት ሪኮግናይዝ አያደርጉም። ይሄ እንግዲህ በሕጉ ረገድ ከእግዚአብሔር ፊት መውደቅ ነው። ከዛ ደግሞ የድነትን መንገድ አያውቁ። ራሳቸው መንገድ ለመዳን ይሞክራሉ። ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ አንዱ የሚጮኸው ሰዎች በገዛ ጥበባቸው ወደ እግዚአብሔር እንዴት መድረስ እንደማይችሉ፣ ኢቭን ግሪኮች በፍልስፍናቸው ወደ እግዚአብሔር መድረስ እንዳልቻሉ ነው። ምንም እንኳን ሶፊስቲኬትድ ቢመስልም እጅግ አሁን ጳውሎስን ብታመጡት ፕሌቶን ሰዎች እጅግ ትልቅ ብርሃን ነው ይላሉ። ለጳውሎስ ግን ጨለማ ነው። ብዙዎች ኦፌንድድ ይሆናሉ። ሶክራቲስ በጨለማ ውስጥ ነበረ ቢባል ያዝናሉ አንዳንድ ሰዎች። ይህን የመሰለ ሰው ኖብል ሰው የግሪክ ፍልስፍናን እንደ ትልቅ አቺቭመንት ያያሉ፣ ብርሃን ስለሚመስል ማለት ነው። ነገር ግን በእውነት ከታየን ጨለማ ነው። እግዚአብሔርን ማወቅ የሌለበት የሰው ልጅ ኃጢአተኝነት የማይታይበት ደግሞ መውጫው መንገድም የማይታይበት ወንጌሉ በራሱ ሶፊስቲኬትድ ስለሆነ እንዳይመስላችሁ፣ ግን የወንጌሉን እውቀት ሌሎች ሃይማኖቶች ውስጥም የሌሎች ፍልስፍናዎች ውስጥም ማናገኛቸው አይነት ናቸው። የትኛውም የዓለም ፍልስፍና ይላል ካልቪን በባህሪው የሰው ልጅን ኃጢአተኛ ነው አይልም ይላል። ያለውን ተፈጥሯዊ ሰው ሞዲፋይ ለማድረግ ነው የሚሞክረው ይላል። ባለበት ሊቀይረው ይሞክራል። አስዩም ኢቭን ያደርጋል ለመለወጥ እንደሚችል። ሌላው እንግዲህ መቋጫ የሌለው ሶፊስቲኬትድ የሆነ ሀሳብ ብቻ ነው። አየር ላይ ተንሳፋችሁ ዝም ብላችሁ በመጣችሁበት ሁሉ ትሄዳላችሁ፣ ግን የምትቋጥሩት ነገር የለም። እግዚአብሔር እንደ አንድ ዝም ብሎ ዲቫይን ፓወር ዓለም ላይ ያለ ኃይል ተብሎ የሚታሰብበት የሆነ አንድ ወይ ኃይል አለ የሚባልበት የእግዚአብሔር ጸጋ የማይታይበት ወይ ደግሞ የመውጫው መንገድ ወደ እግዚአብሔር የምንደርስበት ከእግዚአብሔር ጋር ዩናይትድ የምንሆንበት አምላካችንን አክሰስ ወደ ማድረግ የምንመጣበት መንገድ የማይታወቅበት አለፍ ካለ ደግሞ ሶፊስቲኬትድ የሆኑ ሀሳቦች ወደ እግዚአብሔር የምንገሰግስበት እግዚአብሔርን ለማየት ወይ ለመገናኘት። በዚህ ረገድ ሃይማኖቶችን በሉ የትኞቹንም በዚህ የምትመዝኑ ከሆነ በወንጌሉ ስትመዝኑ ነው እነዛ ነገሮች ባዶ እንደሆኑ የምታዩቸው እንጂ በራሳቸው ልትመዝኗቸው ራሱ አትችሉም። ወንጌሉ እንደ ብርሃን ለራሱ ብርሃን ነው፣ ነገር ግን ለዓለምም ጨለማ ጭምር ብርሃን ነው። አጉልቶ ያሳየናል ውድቀቱ የቱ ጋር እንደሆነ፣ ጨለማው የቱ ጋር እንደሆነ። When the gospel comes, light comes. When it comes to any place, when it comes to any soul, it makes day there. Light is revealing and guiding. So is the gospel. የእግዚአብሔር ወንጌል በመጣበት ሁሉ ብርሃን ይመጣል። በዛው በመጣበትም ለዛች ነፍስ ብርሃንን ያደርጋል። ብርሃን ይገልጣልም ይመራልም። የእግዚአብሔር ወንጌል እንደዚያ ነው ይላል። መንገድ የሚያሳየን ወደ እግዚአብሔር የሚያደርሰን መንገድ የሚገልጥ እግዚአብሔርንም ጭምር የሚሰጠን ይሄ ወንጌል ነው። ነገር ግን እውቀት ጨለማ ብቻ አይደለም የሚገፈፈው። በክርስቶስ ኢየሱስ በመንግስቱና በመምጣቱ ሞትም ጭምር ይጠፋል። እዚህ ላይ በጣም የሚገርም ስዕል ነው የሚሰጠን አይደለ? በሞት ጥላ ምድር ላሉት ብርሃን ወጣላቸው ይላል። ሰዎቹን ሲገልጻቸው ሞት እላያቸው ላይ አልወረደም፣ ግን እንደ ጥላ አንዣቦ ነው ያለው ይላል። በሞት ሻዶ ስር ነው ያሉት። ኤሚነንት ዴንጀር ነው። ሞት መምጣቱ አይቀርም። ኦልሬዲ ህይወታቸውንም ያጠለው ሞት ነው። ከዛ ድንገት ግን ሞትን የሚገረስስ ምን መጣ? ብርሃን ወጣላቸው ይላል። የክርስቶስ ኢየሱስ መምጣት ማለት ነው። እንግዲህ እዚህ ጋር በደንብ ማየት አልመናል። ሁለቱን ያገናኛቸውን ነገሮች ካያችሁ ኢየሱስ ወደዛ አካባቢ መምጣቱን ነው በዚህ አይነት መንገድ እየገለጠ ያለው። የጌታ ኢየሱስ እነዚህን አካባቢዎች ወደ መጎብኘት መምጣት የብርሃን መምጣት ነው። የሞት መገርሰስ ነው። ሞት እንደሚገረሰስ ክርስቶስ በምንድን ነው የገለጠው ብትሉ በፈውሱ ገልጧል። ሞትን ስታስቡት ብዙ ጊዜ ሞትን ሰዎች
ዲኮምፖዝ አድርገው ብቻ ያስባሉ፣ ዲኮምፖዝ መሆን አድርገው ያስባሉ። ግን ህይወታችን ኦልሬዲ ከሞት ስልጣን ስር ነው ያለው አይደለ? በበሽታ ስር ነው ያለው። ሳይኮሎጂካሊም ብትሉ ፊዚካሊም ብትሉ ሰውነታችንም ነፍሳችንም በሆነ ረገድ ከሞት ኃይል በታች ነው ያለው። ክርስቶስ ግን ከነዛ ሁሉ በሽታዎች ከአእምሮም ይሁን ከየትኛውም በሽታዎች እነዚያን ሰዎች ሪስቶር ሲያደርግ አንድ የሚያሳየን ሞትን የሚረታ አካል እንደሆነ ነው። እና ሞትን ደግሞ ግን ከሁሉ በላይ ከምልክቶቹ በላይ እንደሚገረስስ ያሳየው መቃብር ውስጥ ገብቶ ሙሉ ትንፋሹ ከወጣ በኋላ ተመልሶ በመውጣቱ ነው። ሐዋርያው ጳውሎስ አንደኛ ጢሞቴዎስ ላይ የወንጌሉን ታላቅነት የሚናገርበት መንገድ ልብ ይነካል ብዬ አስባለሁ። እንደዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ሞትንና ብርሃንን አንድ ላይ እንድናየው ብዬ ነው። ምዕራፍ 1 ከቁጥር 9 ጀምሮ እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስም ሕይወት የጠራን እርሱ ነው። ይህም ጸጋ ከዘላለም ከዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካኝነት ሕይወትንና ኢሟቲነትን ወደ ብርሃን ባወጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጠዋል ይላል። ሞትን ኢየሱስ በሙሉ ኃይሉ አሸንፎታል። ሞት ኢየሱስም ገዛው ሲሞት፣ ነገር ግን ከመቃብር ውስጥ ሲወጣ ግን ሞትን በእውነተኛ መንገድ ሞት ዳግም በሱ ላይ ላይነግስበት ሰውነቱም ላይ ነፍሱም ላይ ሬን ላይ ያደረግ ኢየሱስ ደምስሶታል። በዚህም ኢሟቲነትን ወደዚህ ዓለም መድረክ አውጥቶታል፣ ወደ ሪያሊቲ አምጥቷል አይደል? ኢሟቲነትን ወደ ብርሃን አውጥቷል ይላል። በተደበቀ ፊሎሶፊካል በሆነ ወይ ደግሞ ቴክኖሎጂካል በሆነ መንገድ ሳይሆን የምር ይህ ሰውዬ እንግዲህ ሰውነቱ ላይ ይሞክራል። ሰዎች በተለያዩ መንገድ ኦቨርካም ለማድረግ ይሞክራሉ። ግን ኢየሱስ መቃብር ውስጥ ገብቶ 3 ቀን ሙሉ ትንፋሹ ወጥቶ እንደገና ሪዘረክት በማድረግ ኮምፕሊት ከሆነ ዳት ተመልሶ መጥቷል። ለነዚህ ሰዎች ግን እንግዲህ ወደዛ አይነት እውነታ አልመጡም። ለነዚህ የታየው በመንግስቱ ፓወር ነው። በክርስቶስ ኢየሱስ ስብከቱን ተከትሎ በመጣው የኃይል መገለጥ እነዚህ አካባቢዎች የጌታን ኃይለኝነት ሞት በእርሱ የሚሸነፍ መሆኑን አይተዋል። ለእኛ ግን አሁን ወንጌሉ ወደ ኮምፕሊሽን ከመምጣቱ የተነሳ ወደ ሙሉ ብርሃን ወተናል። ይህ ታላቅ ነገር ነው በእውነቱ። ሞት ሁላችንም ለመሸሽ የምንሞክረው ላለማሰብ የምንርቀው ከኋላችን ግን የሚከታተለን ኃይል ነው አይደለ? በትንሽ በታመምን ቁጥር ብዙ ኤግዛጀሬት ሊሆኑ ሀሳቦችን የምናስበው ለዚህ ነው። ፍርሃት አለ፣ ግን ለመርሳት እንሞክራለን፣ ላለማሰብም እንታገላለን። ነገር ግን በክርስቶስ ኢየሱስ ሞትን ኮንፍረንት እንድናደርግ ከዚህ በፊት እንዳስተማርኩት አበረታታቸዋለሁ። ሞት በእኔ ላይ ኃይል የለህም አይደለ? ሐዋርያ ጳውሎስ ስለ ሞት ሲያወራ አንደኛ ቆሮንቶስ ላይ ትራያምፋንት በሆነ መንገድ ነው የሚያወራው። የክርስቶስ ኢየሱስ ትንሣኤ ምን አይነት ድፍረትን እንደሚሰጥ ምዕራፍ 15 ቁጥር መጨረሻ ላይ በሚናገርበት መንገድ ስታዩት እኔም እንደዚህ ብንል እጅግ መልካም ነው ላለው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 የሚጠፋው የማይጠፋውን የሚሞተው የማይሞተውን ሊለብስ ይገባዋልና የሚጠፋው የማይጠፋውን የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እንዲሁም ሞት ሆይ ድል መንሳትህ የት አለ? ሞት ሆይ መንደፊያስ የት አለ? የሞት መንደፊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ሞት በጌታችን በክርስቶስ ኢየሱስ ድል ተነስቷል። ሌላ ማንም ሞትን ማሸነፍ በነፍስም ብትሉ በስጋም ረገድ የለም። የትኛውም ኃይል ከሞት ኃይል ነፃ ሊያወጣን አይችልም። ኃጢአትም ከሞት ጋር የተቆራኘ ነገር ነው እንደምታውቁት። ለዚህ ነው በክርስቶስ ኢየሱስ ካልሆነ በስተቀር ሰው ኃጢአትንም ድል ሊረታ አይችልም የምንለው። በክርስቶስ ኢየሱስ የሞት ጥላም ጭምር በህይወታችን ላይ ሆቨር የሚያደርግበት ኃይልም ጭምር ይወገዳል። የክርስቲያን ህይወት ማለት ከሞት ጥላ በመውጣት ሞት ተወግዶ በእግዚአብሔር የህይወት ብርሃን መኖር ነው ልንል እንችላለን። ሞት እንደሚመጣ አውቃለሁ፣ ግን በክርስቶስ ኢየሱስ ድል እንደተረታ እኔን መንደፍ እንደማይችል አውቃለሁ። ቶማስ ዋትሰን እንደሚለው ሞት አሁን ለክርስቲያኖች ወደ ዘላለማዊ ክብር የሚወስዳቸው ሚንስ ሆኗል። የሚጎዳቸው ከመሆን ይልቅ ወደ ክብር የሚያደርስ ቼሪት ሆኗል። ሐዋርያው ጳውሎስ ለዛ ነው ለእኔም ሞት
ጥቅም ነው የሚለው። ክርስቲያን ብቻ ነው እንደዚህ ሊል የሚችለው አይደለ? ብኖር ማይ ላይፍ ኢዝ ኢየሱስ ነው፣ በሞትም ደግሞ ሞት ለእኔ ኢዝ ጥቅሜ ነው። ወደዚህ አይነት ቦልድነስ ካልመጣን የጌታችን የክርስቶስ መንግስትና መምጣቱ አላሳመነንም ማለት ነው አይደለ? እምነትን ኤክሰርሳይዝ የማድረጋችን ምልክትም ጭምር ነው በክርስቶስ ኢየሱስ ሞትን አለመፍራት ማለት ነው። ነገር ግን በክርስቶስ ኢየሱስ ሞትን የማንፈራበት ምክንያት ዲፕሊ ደግሞ ከጽድቅ ጋር በክርስቶስ ኢየሱስ ከመጽደቃችን ጋር የተገናኘ ነው። የክርስቶስ ሞት ሺር የሆነ የኃይል ብልጫ አይደለም። ሞት ላይ ኃጢአታችን ተቀጥቶ የእግዚአብሔር ልጅ ህይወትን ክሌም ወደ ማድረግ የመጣበት ሮሜ ምዕራፍ 5 ላይ ጳውሎስ ስለ ሞት ሲያወራ በዛ አይነት መንገድ ነው የሚያወራው። ክርስቶስ በጽድቁ ህይወትን ሁሉ ኢንታይትል ወደ መሆን መጥቷል፣ የኃጢአትን ዕዳ ከመክፈሉ የተነሳ። ምክንያቱም ሞት የሚመጣበት ብቸኛው ምክንያት በሰው ህይወት ከኃጢአት የተነሳ ከኃጢአት የተነሳ ነው ሞት በእኛ ላይ ክሌም ያለው። አዳምም ላይ በእኛም በእርሱ ዘሮቹ ላይም ክሌም ያለው ኃጢአተኞች ስለሆነ ነው። በክርስቶስ ኢየሱስ ግን ጽድቅ ሞት ራሱ ይረታል። የሞት መንደፊያ እንደምታዩት ጳውሎስ ሞትን ዘ ስሪ ትራያድስ አይደለ? የሞት መንደፊያ ምንድን ነው? ኃጢአት ነው። የኃጢአትም ኃይል ህግ ነው። ደግሞ የእግዚአብሔር ህግ ከኃጢአት በታች ነው የሚያደርገን። ኃጢአት ኦልሬዲ አለን። ህጉ ሲመጣ በነዛ ሁሉ ፌል ስለምናደርግ ከኃጢአት በታች እንሆናለን። ሞት ያንን ተከትሎ በሰው ህይወት ላይ በፍጥረት ላይም ይመጣል። ሮሜ ምዕራፍ 5 ላይም ጳውሎስ የሚናገረው በዚህ አይነት መንገድ ነው። እነዚህ ሶስቱን እዛም ያገናኛቸዋል። በሰው ህይወት ላይ ሞት ለምን እንዳለ ሲያወራ ከዛ ጋር አገናኝቶ ነው የሚያወራው። ሮሜ ምዕራፍ 5 ቁጥር 12 ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል ይላል። በኩል ትሩ ኃጢአት ነው ሞት የገባው። ሞትም በኃጢአት በኩል ገብቷል። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋል። ህግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበር፣ ነገር ግን ህግ በሌለበት ኃጢአት አይቆጠርም። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ህግን በመጣስ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ፣ አዳም ይመጣ ዘንድ ላለው አምሳሉ ነበር ይላል። ከዛ ኢየሱስ እንዴት እነዚህን ሶስቱንም እንደቀለበሰ ወደ መናገር ይሄዳል። ህግን ጽድቅን በመጠበቅ ዲስኦን አረገ፣ በእርሱ ላይ ያለውን ክሌም ያንን ተከትሎ ሞትን ረታው። በዚህም ኢሞቲነትን ወይ ደግሞ ህይወትን ወደ ብርሃን አወጣ። ይሁት ቁጥር 15 ጀምሮ ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋና በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፍረፍ። ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን ያመጣ፣ ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔር የተትረፈረፈ ጸጋ የጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በህይወት አይነግሱ ይላል። አይኖ ሲስተማቲክ በሆነ መንገድ እየሰራው እንደሆነ ግን በዚህ መንገድ በሙላት እንድናየው መሻቴ ነው። ለዚህ ነው ሲንክሌር አንዴ ሲያወራ ሰዎች ሞትን በተለያየ መንገድ ኤክስፕሌን ለማድረግ ይሞክራሉ። አንዳንዶች የሰውነት ዳይስፋንክሽናል ወደ መሆን መምጣት፣ ልባችሁ መምታት ሲያቆም ሞታችሁ ይባላል። ነገር ግን ክርስቲያኖች ሞትን ኤክስፕሌን የሚያደርጉት በኃጢአት እያንዳንዱ የሚሞት ሰው አንዱ ፕሩፍ ምንድነው? ኃጢአተኛ መሆኑን። አንድ ሰው የሞተ ቀን ኃጢአተኝነቱ ተረጋገጠ እንደማለት ነው። ምክንያቱም ኢን ሂውመን ዌይ በሚታየው መንገድ ስጋዊ በሆነ መንገድ እየሞተ ሊመስለን ይችላል። ግን ሰው ላይ ሞት እንደዚህ አይነት ሰብጀክት ወደ ማድረግ የሚገሰግስበት ምክንያት በሰዎች ላይ ኃጢአት ያለ ከመሆኑ የተነሳ ነው። በዚህ ምክንያት ኃጢአት ዲል እስካልተደረገ ድረስ ሞት ቴክኖሎጂካሊም ሳይንቲፊክ በሆነ መንገድም የሚገረሰስ ሜዲካሊም የሚገረሰስ ነገር አይደለም። ምክንያቱም ሞት የሚገዛን ስጋችንን ብቻ ሳይሆን ነፍሳችንን ጭምር ነው። ምክንያቱም ሞት ኢዝ ናት ጀስት ፒውር የሆነ መጥፋት ሳይሆን ከእግዚአብሔር ፍርድ በታች ከጉስቁልና በታች መሆን ስለሆነ የሞት ንግስና የሚገረሰሰው በክርስቶስ ኢየሱስ መንግስትና በኃይሉ ነው። እዚህ ጋር ግን በደንብ እንድታዩ ይሻላል። ቁጥር 17 ግነት ሊመስል ይችላል። የጌታ ኢየሱስ መምጣት በእነዚህ አካባቢዎች ላይ ታላቅ ብርሃንና የሞት መረታት ነው አለ። ግን
የኢየሱስ ፊዚካል ፕሬዘንስ አይደለም ሞትን የሚያጠፋው ወይም ደግሞ ብርሃን የሆነው። ቁጥር 17 ነው ብርሃን የሆነው የስብከቱ ቃል ነው። ኢትስ ጀስት ፒውር የሆነ ዝም ብሎ ስላለ አይነት ሳይሆን በወንጌሉ ስብከትና በዛ መገለጥ ነው የክርስቶስ። ምክንያቱም ቁጥር 17 ላይ ከምን ጋር እንደሚያገናኝ ተመልከቱ። ከዚያ ጊዜ አንስቶ ኢየሱስ ንስሐ ግቡ መንግስተ ሰማያት ቀርባለች እያለ መስበክ ጀመረ ይለናል። ይሄ ነው ኢየሱስን ብርሃን ያደረገው። ሞት የሚረታው በክርስቶስ ኢየሱስ የመንግስቱ ቃል ስብከት ነው። በመንግስቱ ቃል ስብከት ብቻ አይደለም፣ ግን ኃይልም ያለበት ነው። ግን ኃይሉ ኤክሰርሳይዝ የሚደረገው በስብከቱ ቃል ነው። በዚህ ስብከቱ ነው ኢየሱስ ብርሃን የሆነው። በዚህ ስብከቱ ነው ሞትን የሚረታው። ስለዚህ ዛሬም ለእኔም ለእናንተም ኢየሱስን ማመን ማለት ምን ማለት ነው? ኢየሱስን በብርሃን ማየት ወይ ደግሞ እግዚአብሔርን በእውነተኛ መንገድ በብርሃን ማወቅ ምንድን ነው? ጌታ ኢየሱስ እንግዲህ የማቴዎስን አይነት የዮሐንስን የመጥምቁ ዮሐንስን አይነት የወንጌል ቃል ስብከት እንደሚሰብክ እናያለን። ከምዕራፍ 3 እንደምናየው ኮንቲኒቲውን እናያለን። ኢየሱስም አዲስ ነገር እየሰበከ እንዳልሆነ። ነገር ግን እዚህ ላይ መታለል የሌለብን የኢየሱስ ስብከት በዚች አጭር ቃል ተገለጸ እንጂ ስብከቱ በአንዲት ትንፋሽ የሚያልቅ ነው ማለት አይደለም። የእግዚአብሔር መንግስት ቀርባለች ንስሐ ግቡ እንደዚህ ብቻ የሚዘጋ አድርገን ይሄ ሳመሪ ነው። ገብቷቸዋል። ለዝና ጀስት የሆነች አንዲት ቃል ይናገራል ማለት አይደለም። ብዙ ያስተምራል። ያ ትምህርት ግን በአንድ ስትራክቸር ብታስቀምጡት የእግዚአብሔር መንግስት መጣለች። ምክንያቱም እንደምታዩት የእግዚአብሔር መንግስትን እንዴት እንደሚያሳይን ታያላችሁ። ሌተር የመንግስቱ መምጣትን መስበክ ማለት ምን ማለት እንደሆነ፣ በእግዚአብሔር መንግስት መምጣት ምን እንደሚከሰት፣ የእግዚአብሔርን ደግነት ወደ መዘርዘር ይሄዳል። የመንግስቱ ስብከት ማለት ጀስት አንዲት ስብከት አይደለችም ልላችሁ ነው። በዚህ ውስጥ ምንድን ነው የምናየው ታዲያ? ወንጌሉን እንዴት ነው የምንቀበለው? ይህንን ብርሃን እንዴት ነው የምናገኘው? ነው ማግኘታችንስ የምናውቀው ብትሉ በሁለት መንገድ እናያለን። ንስሐና የእግዚአብሔር መንግስት መቅረብ። ባለፈውም ለማስተማር እንደሞከርኩት በመጥምቁ ዮሐንስ ስብከት ጊዜ ንስሐ የምንገባው ደግሞ እነዚህ ሰዎችንም ኢየሱስ ግቡ እያለ ያለበት ምክንያት የእግዚአብሔር መንግስትን የተሰጠ መሆኑን ከማመን ነው። ንስሐ ግቡ ለምን? የእግዚአብሔር መንግስት ስለቀረበች። በዚህ ረገድ ሲመጣ ንስሐ የሚቀድም ሊመስለን ይችላል፣ ግን የመንግስቱ ኦፈር መደረግ ይቀድማል። ገብታችኋል? በኦርደሩ ስታዩት ንስሐ አለ፣ ከዛ መንግስቱ ይመጣል። ያ ማለት የሚመስለው ምንድን ነው? ንስሐ በመቀበል ንስሐ በማድረግ መንግስቱን ትቀበላላችሁ ነው። ነገር ግን ምንም እንኳን ንስሐው እንደምላሽ የሚቀድም ቢመስልም ኦፈሩ ይቀድማል። የመንግስቱ ለእናንተ ነው። የእግዚአብሔር መንግስት ቀርባለች። መጽሐፍ ቅዱስ የእግዚአብሔር መንግስት ቀርባለች ሲል በጀጅመንት መንገድ አይደለም፣ እንደ ስጦታ ነው። ጌታ ኢየሱስ ትዝ ይላቸዋል ብዬ ተስፋ አደርጋለሁ። ሐዋርያቱን አንድ ጊዜ ሲናገር እናንተ ልትል ፍላክ፣ እናንተ ትንሽ መንጋ አይዟችሁ፣ አትፍሩ፣ መንግስትን ለመስጠት የእግዚአብሔር አባታችሁ ፈቃድ ነው ይላል። ጊፍት ነው። የእግዚአብሔር መንግስት በሰይጣን መንግስት ለተያዘ በጨለማ ዶሜን ላለ፣ በኃጢአት እስራት ላለ፣ በበሽታና በተለያዩ ጉስቁልናዎች ውስጥ ላለ የእግዚአብሔር መንግስት መቅረብ፣ የእግዚአብሔር ሬይን ማድረግ ስጦታ ነው። እግዚአብሔር አምላካችሁ በምህረትና በደግነቱ ሊነግስ ነው። receive the kingdom of God። ይህን ዝም ብሎ ቃል እንዳይመስላችሁ። ዕብራውያን መልእክት ላይ ባለፈው ስንማር ትዝ ካላችሁ የእግዚአብሔርን መንግስት እንደምንቀበል ሲያወራ ቀጥታ ቨርሱን ለማስታወስ ስትራክቸሩን አልቻልኩም። ምዕራፍ 12 መጨረሻ ላይ ሲያወራ ምን እንደሚል የቃላቱን አስተዳደር እንድታዩ ብዬ ነው። ምዕራፍ 12 ቁጥር 28 ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን፣ ደግሞ ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው ይላል። ስለምንቀበል የእግዚአብሔር መንግስትን ስለምንቀበል፣ ያ ማለት እግዚአብሔር እናንተ ግዙ ብሎ ይሰጠናል አይደለም። ነገር ግን የእግዚአብሔርን በህይወት ላይ በሁሉ ሁኔታ ላይ whether we accept it or not እግዚአብሔር መንገሱ አይቀርም። ነገር ግን እግዚአብሔር በሚያድን መንገድ እንዲያድናችሁ receive። በዚህ ውስጥ እምነት ከንስሐ ይቀድማል የምንለው ለዛ ነው። የእግዚአብሔርን መንግስት በእምነት ነው የምንቀበለው። የእግዚአብሔር መንግስት መቀበል በቀላሉ የእግዚአብሔርን ስጦታ ምህረትና ደግነቱን መቀበል ማለት ነው። ስለዚህ ምን ማለት ነው በወንጌል መረዳት ረገድ ብትሉ ሰው ይህንን አባቶቻችን በተለይ ሪፎርመሮቹ ዌስትሚኒስተር ስታንዳርድ የእኛም ባፕቲስት ኮንፌሽን ላይ አጽንኦት ሰጥተው የሚሉት ንስሐንም ዲፋይን ሲያደርጉ የእግዚአብሔርን ምህረትን እና ደግነትን ከማወቅ የሚመጣ እንደሆነ ይናገራሉ። ንስሐ በሰው ልብ ውስጥ የሚመጣው የእግዚአብሔርን ደግነትን
በማወቅና አሜን በማለት ነው። ያው ንስሐ እንደምታውቁት ሐዘን ነው። ስለ ኃጢአታችን ግሪፍ ሲሰማን ደግሞ ከኃጢአታችንም ለመመለስ ጉዞን ወደ ማድረግ ወደዛው መምጣት ያንን ወደ ማድረግ መምጣት ነው። this is a danger እንግዲህ ወደ ሮማን ካቶሊክ ወደሆነ አይነት መረዳት እንዳንሄድ መጠንቀቅ ያለብን። እግዚአብሔር ስላለቀስኩ ነው የሚቀበለኝ ኮንዲሽን ካደረግን ያ ነው አደጋው። ለንስሐዬ ምላሽ አድርጎ ነው መንግስትን የሚሰጠኝ ማለትና መንግስትን ስለሰጠኝ ንስሐ መግባት ሁለቱ የሚለያየው ለዛ ነው። የተሰጠ መሆኑን ከመገንዘብ ነው ንስሐ የሚመጣ። ያ ማለት እግዚአብሔር በክርስቶስ ኢየሱስ አባቴ ነው ብላችሁ አሜን ስትሉ ነው እውነተኛ ንስሐ ወደ መግባት የምትመጡት። ያኛው ንስሐ ሰርቫይል የሆነ አይነት ንስሐ ነው። እግዚአብሔርን በዚህ የንስሐ ኮንዲሽን አሜን እንዲል ወይ ደግሞ እኛን ሪሲቭ እንዲያደርግ እንዲቀበል ወደ መደራደር የመምጣት አይነት ሐዘኔን ተቀበል፣ ለቅሶዬን ተቀበል፣ በዚህም መንግስትን ስጠኝ አይነት ነው። እንደዛ ግን አይደለም። ሁሌም እንደሚባለው የምንድነው በንስሐችን ሳይሆን በእምነት ነው። ነገር ግን ንስሐ እውነተኛ እምነትን ተከትሎ የሚመጣ ፍሬ ነው። ንስሐ ፍሬ ነው። ወገቶናል ፍሬ ነው። የሆነ ሪያሊቲ ውጤት ነው። ከሆነ እውነታ የሚፈልቅ ከእግዚአብሔር ጋር በሆነ አይነት መንገድ ከመተሳሰር የሚወለድ ነው የሚፈልቅ። እግዚአብሔርን አምላኬ ነው ብሎ ሰው ካመነ በኋላ ነው ንስሐ የሚገባው። እኔ ካልቪን በዚህ ረገድ በጣም እምነትን ዲፋይን ሲያደርግ በጣም ስትራይክ ያደርጋል። ካልቪን የሰዎች ውስጥ እውነተኛ ንስሐን የሚያመጣው ይላል ኢቨን የህጉ ስብከት አይደለም ይላል። ከሁሉ በፊት የጸጋ የእግዚአብሔርን በኖቨለንስ ሰው ሲያምን ነው ንስሐ የሚገባው ይላል። የእግዚአብሔር ደግነት ነው ሰው ውስጥ ንስሐን የሚወልደው ይላል። እግዚአብሔር ቸር መሆኑን ስታዩ ነው ሪፔንት የምታደርጉት። የኃጢአት ይቅርታ በእግዚአብሔር ዘንድ እንዳለ ስታውቁ ነው ይቅርታ የምትገቡት። ሌላኛውስ ወይም እግዚአብሔርን በሆነ ረገድ ኮንዲሽን አርጎ አንድ ቀን እግዚአብሔር ሐዘኔን አይቶ ይቅር ይለኛል በሚል ሉተር እንዳረገው አይደለ ገዳም ውስጥ እግዚአብሔርን አፒዝ ለማድረግ ነው፣ እግዚአብሔርን ለማርካት ነው። ለኃጢአቶቹ የራሱን ህይወት ለእግዚአብሔር እንደ አንድ ኮንዲሽን ኦፍ መርሲ በማቅረብ ለመዳን ነው ራሱም ይላል። እውነቱም ደግሞ እንደዛ ገዳም በመግባት የእግዚአብሔርን ጸጋ ለማግኘት ነው። ሰዎች እንደ ሉተር ገዳም ላይገቡ ይችላል፣ ወይ ደግሞ ላንገባ እንችላለን። ግን ሆነ ረገድ እንደዚህ አይነት ልብ ሊኖረን ይችላል። የተሻለ ህይወትን ኖሬ እግዚአብሔርን ምሕረትን ስጠኝ ብዬ ክሌም አደርጋለሁ የሚል ልብ ማለት ነው። መጽሐፍ ቅዱስን በደንብ አነባለሁ፣ ሪፎርምድ መጽሐፎችን በደንብ አነብና በዛት እግዚአብሔር ያንን ህይወቴን አይቶ ወደ ቤቱ ይቀበለኛል ወይ ደግሞ እንደ ልጁ ይቆጥረኛል የሚል ማለት ነው። ኦፕሬት ሊያደርግ ይችላል ያ የውሸት ንስሐ ማለት ነው። እውነተኛ ንስሐ ግን የእግዚአብሔር ምሕረት የእናንተ እሱን አሜን በሉ ነው። የወንጌሉ ክሌም እሱ ነው ከሁሉ በፊት። ያንን በመቀበል ግን ንስሐ ይመጣል። ምክንያቱም ሰው ተስፋ እንደሌለው ካወቀ፣ በእግዚአብሔር ዘንድ ተስፋ እንደሌለው ካወቀ ወደ ሰይጣን አይነት ኤግዚስተንስ ሊመጣ ይችላል አይደለ? እግዚአብሔር ዘንድ የምህረት ተስፋ እንደሌለው ከማወቅ በሆነ ረገድ እንደ ጥለኝነት ነው የሚመጣው። እኛ ንስሐ የምንገባው ደግ ሰዎች ስለሆንን አይደለም። ሌሎች ሰዎች የእግዚአብሔርን ጥሩነት ስላላዩ እኛ ፌቨር አድርገንለት አለ። እኛ ሰው ሁሉ ንስሐ ሳይገባ እኛ ግን ይኸው ገብተን እግዚአብሔርን ዊን አደረግን አይነት አይደለም። የእግዚአብሔር ምህረትን ያለምንም በጎነታችን የተሰጠ መሆኑን ካውንት አድርገን ነው ንስሐ የገባ ነው። ደግሞ አሁንም ምህረትን የሚሰጥ መሆኑን ስለምናምን ነው ንስሐ የምንገባው። በሆነ ረገድ አንዳንዶች ምሳሌ አድርገው ነው የሚሰጡት የይሁዳና የጴጥሮስ ልዩነት በሆነ ረገድ እሱ ነው። ጴጥሮስ የድፍረቱ ምክንያት አይደለ? ተመልሶ ኢየሱስን ፊት ለፊት ለማየት መምጣቱ ምህረትን አሜን ከማለት there is hope in Christ ከሚል ልብ ነው። ይሁዳ ደግሞ እንደምታዩት ኢየሱስንም ለማውራትም አልፈለገም። ትንሣኤንም ኤክስፔክት አያደርግም። ብቻ ዱምድ የሆነ ወይም ደግሞ ተስፋ የቆረጠ አእምሮ ነው አይደለ? ሶሉሽን የሚያደርገው ሞቱን እንደ አንድ ውሳኔ አይቶ ሄዶ ራሱን እንደዛ እንዳደረገ እናያለን። የእግዚአብሔርን ምሕረት መቁጠር የእውነተኛ ንስሐ ኮንዲሽን ነው። የእግዚአብሔር መንግስት ለኔ ነው፣ እግዚአብሔር በመንግስቱ ለኔ ነው፣ በበጎነቱና በቸርነቱ በርህራሄው ለኔ ነው ከሚል
ልብ እግዚአብሔር ፊት ንስሐ መቅረብ እውነተኛ የንስሐ መረዳት። ነገር ግን ንስሐ የሌለው እምነት ውሸት ነው ልንል እንችላለን። ምንም እንኳን ንስሐን ለእምነት ወይ ደግሞ ለድነት ኮንዲሽን ባናረግም ንስሐ ተከትሎት የማይመጣ እምነት እውነተኛ እምነት ነው ልንል አንችልም አይደለ? I don't feel anything ለኃጢአቶች ምንም አይነት የሚል ልብ መጥፎ ነው። እኔ በጣም ይህንን ኦርደር በደንብ እንድትገነዘቡ ሻለሁ። ሮሜ ምዕራፍ 6 ላይ ያለውን ጥቅስ አንብቤላችሁ ዘጋለሁ። እንዴት ጳውሎስ እውነተኛ እምነትንና ንስሐን እንዴት እንደሚያገናኘው እንድታዩ ብዬ ነው። ሁለቱ ኤክስትሪሞች እነዚህ ናቸው። ወይ ደግሞ ኤክስትሪም ብቻ ብሎ የሆነ በቃላት ማለት ሳይሆን ወንጌልን ሉዝ ማድረግ እንደመሆን አይነት ነው። ምዕራፍ 6 ላይ እንደዚህ ይላል ጳውሎስ። እንዴት እነዚህን ሰዎች እንደሚገልጻቸው ስትራክቸሩን እዩት። ምዕራፍ 6 ቁጥር 15 እንግዲህ ምን ይሁን ከሕግ በታች ሳይሆን ከጸጋ በታች በመሆናችን ኃጢአት እንስራን? በጭራሽ አይገባም። ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙለት ለእርሱ ይኸውም ወደ ሞት ለሚወስደው ለኃጢአት ወይም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? ነገር ግን የኃጢአት ባሮች የነበራችሁ ቢሆንም ለተሰጣችሁለት ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጥታችሁ የጽድቅ ባሪያዎች ሆናችኋል። ወንጌሉን ማመን አርነት እንዴት እንደሚሰጥ ከዛ ግን ጳውሎስ እነዚህ ሰዎች ከዚህ መረዳት ምን አይነት ምላሽን እንደሰጡት ሲናገር ይህን ወደዋለሁ። ሰው ወደ ክርስቶስ ትምህርት ነው ወደ ወንጌሉ ሳይመጣ ንስሐ አይገባም ብለው ለዛ ነው። ቁጥር 20 ተመልከቱ። ራሱ 6 ቁጥር 20 የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። አሁን ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? የዚያ ነገር ውጤት ሞት ነው። እነዚህ ሰዎች ማፈር የጀመሩት የእግዚአብሔርን ማዳን ካገኙ በኋላ ነው። አሁን ነው የምታፍሩት ነው የሚለው ጳውሎስ። በፊት ስለኖራችሁት ህይወት አሁን ትርፉ ምንድን ነው? ከዚያ ያገኛችሁት ህፍረት ብቻ ነው ይላል። አሁን ነው ወደ ማፈር የመጣችሁት ስለኖራችሁት ህይወት ይላል። ንስሐ ማለት ህፍረት እንደማለት ነው። የመጀመሪያው ፓርት የንስሐ ማፈር ነው። ስለኖራችሁት ህይወት ማፈር ነው። ያ የሚሆነው ደግሞ ምን ከመሆን ነው? የእግዚአብሔር ልጅነትን እግዚአብሔርን አባትነትን ከማመን የእግዚአብሔርን ጽድቅ ከመቀበል ያ ነው እውነተኛ ንስሐን የሚወልደው። ስለዚህ የእግዚአብሔር ማዳን አሚን ለሚል ሁሉ የተሰጠ መሆኑን እንድታዩ የእግዚአብሔር ክሌም በእናንተ ላይ ከሁሉ በፊት ሐዘንና ንስሐ ለኃጢአቶቻችሁ የሚሰማችሁ ሐዘን እንዳልሆነ ከሁሉ በፊት በክርስቶስ ኢየሱስ ያለውን የእግዚአብሔርን ደግነት አሚን ማለት እንደሆነ እንድናይ ነው። የእግዚአብሔር ጸጋ ወደ ንፍታሌምና ወደ ዛቢሎን ወደ አዛብ የሚሮጥ ጸጋ ነው። የእግዚአብሔር ጸጋ አበለብል ነው። እናንተ ሳትሆኑ የእግዚአብሔር ጸጋ ራሱ የሚፈልጋችሁ ነው። የወንጌል መሰበክ የክርስቶስ ኢየሱስ ማዳን በጆሮቹ ላይ የደረሰለት ሁሉ ሰው የእግዚአብሔር ፍቅር ኦፈር እየተደረገለት እንደሆነና የእግዚአብሔር በተገለጠ መንገድ እንደወደደው ማሳያ ነው እና እግዚአብሔር ለዛ እውነተኛ አይነት ምላሽን ለሰጠነው ይመስገን፣ ላልሰጠነው ደግሞ እግዚአብሔር እንግዲህ ይርዳን። በዚህ አይነት መንገድ የእግዚአብሔርን ምህረት መሐሪነት እጅግ ለኃጢአተኞች የሚራራ አምላክ ደግሞ ከኃጢአት ሊያድን ከውድቀትና ከጉስቁልና የሰው ልጆችን ለማዳን የሚሮጥ ከከበሩ ቦታዎች ይልቅ ወደ ተዋረዱ ቦታዎች የሚገሰግስ አምላክ፣ ወደ ተዋረደ ጨለማ የሚሮጥ አምላክ፣ ዲፐስት ዳርክነስ የሚሄድ አምላክ መሆኑን እንድናይ እግዚአብሔር ወደ እኔ አይነት ሪያሊቲ ዲሰንድ አያደርግም ብለን ልናስብ እንችላለን። ግን እኛ ወደ እግዚአብሔር መውጣት አንችልም። እግዚአብሔር ብቻ ነው ወርዶ በማዳኑ ሊያወጣን የሚችል እና ያንን የእግዚአብሔርን የተገለጠ ደግነት እንድታዩ እሻለሁ። አንዳንዴ ሰይጣን ዲፕ ዳውን እግዚአብሔር ለአንተ የተሰወረ ፈቃድ ሊኖረው ሊል ይችላል። ሜይ ቢ ዝም ብለህ ነው የምትለፈው፣ አያድንህም፣ አላውቅህም ነው የሚልህ እግዚአብሔር፣ ወይ ደግሞ አያውቅህምም ሊል ይችላል አይደለ? በሆነ ረገድ በእውነቱ የራሴን ህይወት ነው ያው ሁላችንም ክርስቲያን ስለሆነን ደግሞ ካልሆንም ኤክስፒሪየንሳችን አንድ አይነት ነው ወደዚህ እውነታ ስንመጣ ብዬ አስባለሁ። እና አንዳንዴ ከተገለጠው እግዚአብሔር ፊት ለፊት ካለው ማዳን ይልቅ በተሰወረ መንገድ እግዚአብሔር ላይፈልግ ይችላል በማለት ሰይጣን ክፉ ስብከቶቹን ይዞ እንደሚመጣ እረዳለሁ። እና እግዚአብሔር ማዳኑ እጅግ የተገለጠ ነው። ይሄ ኦብጀክት ኦፍ ፌዝም እንዲሆን ነው። እግዚአብሔር
የምር ኃጢአተኞችን ይሸሻል ወይ ብላችሁ ብታስቡ ይሄ ታሪክ የሚሮጥ አምላክ መሆኑን ያሳያል። ገብቷችኋል? ቹዝ እንደሚያደርግ እንዲሁም እንኳን ምሕረትን እግዚአብሔርን በክርስቶስ ኢየሱስ ለማግኘት ለሚፈልግ ለሚጓጓ ኢቭን እዛው ቦታው ላይ ተቀምጦ ፍለጋ ላይ ወዳሌለ የሚሄድ አምላክ መሆኑን ያሳያል። ስለዚህ if you have a desire of being saved ያ እግዚአብሔር እንደማዳን ምልክት እንደሆነ ልነግራችሁ እወዳለሁና ካውንተት እግዚአብሔርን አሜን ብንል የራቀና ማዳኑ የተሰወረ አይደለም። እግዚአብሔር ስለዚህ ቃሉ አመስግነን እምነትንም አብዝቶ እንዲሰጠን ጸልየን እንጨርስ። እግዚአብሔር እጅግ ቸርና ደግ አምላካችን ሆይ ዛሬም በሆነ ረገድ ይህ ፍጥረት የወደቀ ከመሆኑ የተነሳ ደግሞ የምንኖረው ህይወትም ከሞት ፍርድ በታች ያለ እንደመሆኑ ስለ አንተ ስናስብ ህይወታችን በሆነ ረገድ የሚመሰክርልን ፍርድን እንድናይ ደግሞ አጠገባችን ያለውንም ዓለም ዘወር ብለን ስናይ የተረበሸን ደግሞ ከጉስቁልና በታች የሚዳክርን ዓለም እናያለን። በዚህም ፍርድን እንገነዘባለን። ነገር ግን ወደ ወንጌሉ ዘወር ስንል ፈቃድህን ለኃጢአተኛው ዓለም ለወደቀው ዓለም ያለውን ቸርነትን በልጅ በክርስቶስ ኢየሱስ ደምቆ እናያለን። ዛሬም በዚህ በምድር ላይ በልጅ በኩል መገለጥ መንግስትህ ወዴት የሚሄድ እንደሆነ ከልጅ ጋራ ወዴት የሚንቀሳቀስ እንደሆነ እናያለን። ጨለማ እጅግ ወደ በረታበት፣ ጉስቁልና እጅግ ወደ በዛበት የሚሄድ መንግስት እንደሆነ ወንጌሉ ይመሰክርልናል። ሐዋርያው ጳውሎስም እንዳለ ከኃጢአተኞች ሁሉ ዋና እኔ ነኝ፣ ክርስቶስ የትዕግስቱ ባለጠግነት ማሳያ እንደሆን ከኃጢአተኞች ሁሉ ዋና የሆንኩትን እኔን በዚህ አይነት መንገድ አዳነኝ እንደሚል እግዚአብሔር አባቴ እነዚህ አይነት የተጎሳቆሉ ቦታዎችን በመጎብኘት አንተ ለእጅግ ለከፋው የምትሄድ አምላክ እንደመሆን ከዛ በስጋዊ መንገድ ሲታይ ለተሻለ ለሚመስለውም ደግነትን ያሳያል። በኃጢአት እጅግ ለበረታው በምታደርገው ደግነት ደግሞ ከዛ የተሻለን ለሚሉትም ማዳን የተሰጠ እንደሆነ ማሳያ ነው እና እግዚአብሔር አባት ሆይ እኛ ወርስት ከሆንንም ምሕረት ለኛ እንደሆነ ደግሞ እንዲሁ ያን ያህል በሚታይ መንገድ አልወደቅንም ብንልም ለኛም ምሕረት እንደሆነ እንድንገነዘብ ዛሬም ስላስተማርከን በተገለጠ መንገድ የወንጌል ማንነትን እንድናይ ዛሬም ስለረዳን ተመስገን። ይህንን አሚን እንድንል እግዚአብሔር አባት ሆይ የወንጌሉን ተስፋና ያንተን መገለጥ በልጅ በክርስቶስ ኢየሱስ ማዳንን በመቁጠር በፊትህ እንድንኖር እንድትረዳን ደግሞ ከዚህ ደግነትን ከመገንዘብ ደግሞ ስለ ኃጢአቶቻችን በፊትህ በህፍረትና ደግሞ በልጅ በክርስቶስ ኢየሱስ ምሕረትን ለመቀበል በሚፈልግ ልብ በየዕለቱ መመላለስ እንድንችል ዘንድ በልጅ በክርስቶስ ኢየሱስ ደም በኩል ዛሬም በአንተ ፊት ኃጢአታቸውን ለሚናዘዙ ይቅር ልትል ታማኝና ጻድቅ እንደሆንክ ቃልህ ወንጌል ይመሰክርልናልና በዚህ ደስ ብሎን በፊትህ ደግሞ በሐዘን ስለ ኃጢአቶቻችን በየዕለቱ መቅረብ እንድንችልም ዘንድ እርዳን። ስለ ሁሉ ነገር ስም ይመስገን። በጌታችን በኢየሱስ ስም አሜን።